ዕብራውያን ምዕራፍ 11 ላይ እናውጣና አብረን የጌታን ቃል እናነባለን። ዕብራውያን ምዕራፍ 11 ቁጥር 30 እና ቁጥር 31ን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ሕዝቡ የኢያሪኮን ግንብ 7 ቀን ከዞሩት በኋላ በእምነት ወደቀ። ዝሙት አዳሪዋ ረዓብ ሰላዮቹን በሰላም ስለተቀበለቻቸው ከማይታዘዙት ጋር ያልጠፋችው በእምነት ነው። ጌታ የተባረከ ይሁን። ምዕራፍ 11 ላይ ባለፈው ሳምንት አብረን እንደተመለከትነው ወንድማችን ነብዩ ሙሴን እግዚአብሔር አምላክ ተጠቅሞ ሕዝበ እስራኤልን ከግብጽ ምድር እንዴት እንዳወጣቸው በዚህ ደብዳቤ ላይ በጣም ምዕራፍ 11 ላይ ባለፉት ጊዜያቶችም እንዳልነው ከአብርሃም ቀጥሎ ሰፋ ያለ ረዘም ያለ ቦታ የሚሰጠው የዚህ መልእክት ጸሐፊ ለወንድማችን ሙሴ ነው። ከዛ በመቀጠል ደግሞ እንግዲህ የእምነት አባቶችን በጣም ታላላቆቹን እየዘረዘረ ነው። በጣም ብዙ ለመዘርዘር እንደፈለገ ራሱ ይናገራል። በጣም ብዙ መዘርዘር ፈልጓል። ስንቱን ላውራው ሰለማ ልናገር ይላልና በጣም ብዙ መናገር ፈልጓል። ግን ዋነኛ የሚባሉትን ወይንም ደግሞ ለነዚህ አድማጮቹ ተደራሲያኑ ትክክለኛ የእምነትን ትምህርት ያስተምራሉ ያላቸውን ሰዎች መንፈስ ቅዱስም ደግሞ እንድንመለከታቸው የመረጣቸውን ሰዎች ብቻ ፒክ እያደረገ በጣም ሰመራይዝ እያደረገ ነው የሚጽፈው። የአንዳንዶቹ ታሪክ በጣም ረጃጅም ነው። በሌሎቹ የመጽሐፍ ቅዱስ መጽሐፍት ላይ በጣም ሰፊ ሽፋን ያገኙ ሰዎች ናቸው። ግን እዚህ ደብዳቤ ላይ በዚያ መጠን አያነሳቸውም። አሰር ያደርጋል። ከዛ እንግዲህ ይኸው ቁጥር 30 እና 31 ላይ እንግዲህ ኢያሱን የሚያክል ሰው ነው አይደለ? አጠፍ አድርጎ የሚያልፈው ኢያሱን የሚያክል በጣም ታላቅ አገልጋይ። ምናልባት እንግዲህ ብሉይ ኪዳን ላይ በስሙ ሁሉ መጽሐፍ ያለው ሰው ማለት ነው። በስሙ መጽሐፍ ያለው ከእግዚአብሔር አገልጋይ ከሙሴ ቀጥሎ በእስራኤል መካከል በጣም በታላቅ ክብር ያገለገለ ሕዝበ እስራኤልን ደግሞ ወደ ተስፋይቱ ምድር ይዞ የገባ በጣም ታላላቅ ድሎችን እግዚአብሔር በእጁ በኩል ያደረገ በጣም ታላቅ የእግዚአብሔር አገልጋይ ነው። እንግዲህ እሱ ስሙን አልጠቀሰውም፣ ግን በሕዝበ እስራኤል በኩል የተከናወነውን የእግዚአብሔርን የማዳን ሥራ ቁጥር 30 ላይ ያስቀምጠዋል። ምንድነው የሚለው? ቁጥር 30 ሕዝቡ የኢያሪኮን ግንብ 7 ቀን ከዞሩት በኋላ በእምነት ወደቀ። በጣም ነው የሚገርመው። በቃ እንግዲህ አሁን የእምነት ምዕራፍ ነው። ሰዎቹም ደግሞ የእምነት አባቶች ናቸው። እግዚአብሔርን ሰው በማመኑ ምክንያት እግዚአብሔር በሰው ሕይወት ላይ የሚያከናውነው ነገር እየጻፈ ነው። እነዚህን ሰዎች እንግዲህ በጣም ኢንከሬጅ እያደረጋቸው ነው። እግዚአብሔር ላይ ያላቸው እምነት እንዲጨምር፣ ትንሽ ካፈገፈጉበት ነገር ደግሞ እንደገና እንዲመለሱ በጣም ኢንከሬጅ እያደረጋቸው እያበረታታቸው ነው። ምናልባት እንግዲህ ደጋግመንም እንደምንለው የዕብራውያን ቅዱሳንን ወይንም የዚህ መጽሐፍ አንባቢዎችና አድማጮችን ወደኋላ ትንሽ እየጎተታቸው ያለ ብሉይ ኪዳን ላይ የተከናወነው ትልልቅ ታሪክና የብሉይ ኪዳን አባቶች ናቸው ትንሽ እየጎተቷቸው ያሉት። እንግዲህ ይኸው እዩዋቸው እንግዲህ እነዚህን ሰዎች ይላል። እነሱ እንኳን አምነው ነው በእንደዚህ አይነት መንገድ እግዚአብሔር በእነሱ ዘመን ታላላቅ ነገር ያደረገው። እንዴት እናንተ ወደኋላ ታፈገፍጋላችሁ? እናንተ የምታምኗቸው፣ እናንተ የምትከተሏቸው፣ እናንተ የምትደገፏቸው እነዚህ አባቶቻችሁ እንኳን አሁን እናንተ ስላላችሁበት ዘመንና ኪዳን አስቀድመው ተመልክተው ይህንንም አምነው ነው ባለ ታሪክ የሆኑት። በፍጹም ወደኋላ እንዳታፈገፍጉ የሚል ትምህርት ያስተምራል። እንግዲህ ከነዚህ መካከል በጣም በመጽሐፍ ቅዱሳችን ላይ አንዳንዴ እንኳን መጽሐፍ ቅዱስ ላይ ሆነ ከምንላቸው ታሪኮች መካከል አንዱ የኢያሪኮ ቅጥር መውደቅ ነው። የከተማይቱ ቅጥር መውደቅ፣ የከተማይቱ ቅጥር መስመጥ፣ መፍረስ በእውነት እንኳን መጽሐፍ ቅዱስ ላይ ሆነ እጅግ በጣም ግዙፍ ነው አይደል? መጽሐፍ ቅዱስ እንደሚነገረን ዮርዳኖስን ከተሻገሩ በኋላ ያገኟት የመጀመሪያይቱ ከተማ ኢያሪኮ ናት። ወደ ከነዓን ሲገቡ ያገኟት የመጀመሪያይቱ ከተማ ኢያሪኮ ናት። ኢያሪኮ ከእስራኤል ልጆች የተነሳ አይደለም የሚለው? ከእስራኤል ልጆች የተነሳ የሚወጣም የሚገባም አልነበረም፣ ተዘግታ ነበር ይላል። እና ንጉሶቿ፣ ኃያላኖቿ ሁሉም በጣም በንቃትና በጥንቃቄ ከእስራኤል ልጆች የተነሳ ፈርተው ስለነበር ከተማይቱ ተዘግታ ነበር ይላል። አሁን እየመጡ ነው የእስራኤል ልጆች እየመጡ ነው። የቶቹ ናቸው የእስራኤል ልጆች ሲባል እንግዲህ ከዚህ ቀጥሎ የሚያነሳት ረዓብ የምትባለው ሴት ያለችው ኢያሱ ምዕራፍ 2 ላይ ነው። እና ከናንተ የተነሳ የከተማው ሰው በሙሉ በፍርሃት ተውጦ ነበር ትላቸዋለች ምዕራፍ 2 ላይ። ከናንተ የተነሳ አምላካችሁ እግዚአብሔር በግብጽ ምድር ከናንተ ጋር ሆኖ ፈርዖንና ግብጽን እንዴት እንደቀጣ ሰምተናል። ከ40 ዓመት በፊት እግዚአብሔር ያደረገው ማለት እኮ ነው።
አሁን እኮ እዚህ ጋር ሲደርሱ ከግብጽ ከወጡ ከ40 ዓመት በኋላ ነው የደረሱት። ከ40 ዓመት በፊት እግዚአብሔር ያደረገው እኛ ጆሮስ ገብቷል። ቀጥሎ ደግሞ የከነዓን ነገስታት ከነበሩት መካከል እነ አግንና እነ ሲዮንን እግዚአብሔር በእናንተ በኩል አልፎ እንዴት እንደገደለም ሰምተናል። በዚህ ምክንያት ከተማይቱ በፍርሃት ተውጣለች። ስለዚህ ቅጥሯ ተዘግቷል፣ በሯ ዝግ ነው፣ የሚወጣ የሚገባ የለም። እየጠበቅናችሁ ነው፣ ግን የምንጠብቃችሁ በጣም በፍርሃት ነው። ክብር ለእግዚአብሔር ይሁን። እና የእግዚአብሔር አገልጋይ የነበረው በዚያ ዘመን ህዝቡን የሚመራው ሰው ወደ ኢያሪኮ ከመግባቱ በፊት አንድ ራእይ አየ አይደል? ወደ ኢያሪኮ ሊገባ በሯ ላይ ቆሞ እያለ አንድ ራእይ አየ። የተመዘዘ ሰይፍ ያዘ የሰራዊት አለቃ ቆሞ አየ። እና ይሄም ሰው ሄዶ እግሩ ስር ተንበርክኮ አንተ ማን ነህ? ከማንስ ወገን ነህ? ከኛ ነህ ከጠላቶቻችን ወገን ሲለው ከማንም ወገን አይደለሁም እኔ ከእግዚአብሔር ወገን ነኝ ብሎ ወደ ኢያሪኮ እንዴት እንደሚገቡ ከተማይቱን በምን መንገድ እግዚአብሔር አሳልፎ እንደሚሰጣቸው ለኢያሱ ምሪት ሰጠው። ምናልባት አሁን እኛ የመጽሐፉ መጨረሻ ላይ ቆመን ስለምናወራ እንጂ ኢያሱንና ኢያሱ በነበረበት ዘመን የነበሩትን ሰዎች ሆናችሁ ራሳችሁን እስቲ ያስቡት። እንዋጋ ወይ ድል እናድርግ ወይ በምን መንገድ ነው የምናሸንፈው ብለው ሲጠይቁት ህዝቡ በሙሉ የከተማውን ቅጥር ለ6 ቀን ያክል ይዙረው፣ በሰባተኛው ቀን 7 ይዙሩት፣ በመጨረሻውም በታላቅ ድምፅ ይጩሁ፣ በዚህ ጊዜ ቅጥሩ ይፈርሳል፣ ኢያሪኮ ትፈርሳለች፣ ከተማይቱ ድል ትደረጋለች። እንግዲህ ኢያሱ ካህናቶቿንና ህዝቡን ሰበሰበ። ኢያሪኮን እግዚአብሔር አሳልፎ ሰጥቶናል አለ። እግዚአብሔር ኢያሪኮን አሳልፎ በእጃችን ሰጥቶናል። ከተማይቱ ቅጥሯ በጣም ከባድ ነው፣ በጣም ከባድ ነው። 2 ሰረገላ ማስጋለብ ይችላል። ከስሩ እንደ ሪቴኒንግ ወል አለው፣ እስከ 5 ሜትር የሚረዝም ሪቴኒንግ ወል አለው። በጣም ጠንካራ ነው። እጅግ ጥቅጥቅ ተደርጎ የተሰራ ነው። ቅጥሩ ከላዩ ላይም በውስጡም በመካከሉም ደግሞ መኖሪያ ጭምራለሁ እና 2 ቅጥር ነው። አንድ ቅጥር አይደለም፣ 2 ቅጥር ነው። በውስጥ በኩል አለ፣ ከዚያ ደግሞ ከመካከሉ አልፎ ደግሞ በውጭ በኩል ደግሞ ሌላ ቅጥር አለ እና 2 ሰረገላ ማስኬድ ይችላል። መኖሪያ ጭምራለሁ። ረአብ የምትባለዋ ሴት ባይዘው ቅጥሩ ላይ ነበር የምትኖረው። ቅጥሩ አጠገብ ነው የሚለው፣ ግን ቅጥሩን ተጠግተው ካሉ ሰዎች መካከል ቅጥሩ ላይ የተቀመጠች ሴት ናት እና በጣም ግዙፍ ነው ቅጥሩ። ሪቴኒንጉ ብቻ ከ4 እስከ 5 ሜትር ነው። ከላይ ደግሞ እንደ ብሪክስ መድ አይነት አለው። እሱ ደግሞ ከ2 ሜትር በላይ ነው። በጣም ረጅም ነው። ቀጥሎ በጣም ሰፊ ነው። በሯን መስበር አይቻልም። ከነሐስ የተሰራ የከተማ የቅጥር በር ነው ያላቸው። ቀጥሎ ኃያላን አሏት። እንደው ቅጥሩን እናፍርሰው ቢባል ኃያላን አሏት እና እግዚአብሔር ኢያሪኮን አሳልፎ ሰጥቶናል አለ። በምን መንገድ? መዋጊያ መሳሪያ እጃችን ላይ የለም፣ እንዴት አድርገን ነው ድል የምናደርጋት ሲሉት ከተማይቱን 6 ቀን እንዞራታለን አለ። እሺ በሰባተኛው ቀን 7 እንዞረዋለን አለ። ማን ነው የሚዞረው? ህዝቡ ሁሉ ይዞረዋል። በሰባተኛው ቀን በሰባተኛው ዙር ላይ ጮክ ብለን እንጮሃለን። ከዛስ ይፈርሳል። አሜን። ህዝቡ ሚል ይመስላችኋል? እናንተ በጣም ጥሩ አማኝ ናችሁ። ህዝቡን አሜን የሚሉ አይመስለኝም። እንዴ ኢያሱ ምን እያልከ ነው ሲሉት እግዚአብሔር ተገልጦልኝ የሰጠኝ ምሪት ነው፣ በዚህ መንገድ ነው ድል የምታደርጉት ብሎኛል። የተመዘዘ ሰይፍ ይዞ ነው ያየሁት። እግዚአብሔር አብሮ ሊዋጋ መጥቷል። እኛ እንደ ምልክት እንቆማለን። የማይደፈር ቅጥር ነው። ማንም ድል አድርጓት አያውቅም ኢያሪኮ ነው። እግዚአብሔር በዚህ አይነት አሰራር እኛን እንደ ምልክት ተጠቅሞ ከተማይቱን ድል ያረጋታል። በእምነት እንዙራት። የፈረሰውን ቅጥር የሰመጠውን ከተማ አግኝቶታል ቆፍረው። ኢያሪኮ ድንገት ይወደቀ አይደለም። በሆነ ቀን በሆነ ዘመን ድል ተደርጎ የተሸነፈ ከተማ እንደሆነ አግኝቶታል እና 6 ጊዜ አሁን እንደ ሰመጠ ነው ማረጋገጫ የሚያገኙት እነሱ። 6 ይዞር አይዞር አያውቁትም። እኛም እንደ ተዞረ እምንነግራቸው እኛ ነን። እነሱ ከተማው እንደ ፈረሰ እንደ ሰመጠ የከተማውን የቅጥር ፍርስራሽ አግኝተውታል። ማቴሪያሉ እጃቸው ላይ አለ። እዚህ ጋር ነበረች ኢያሪኮ፣ ፈርሶ ሰምጧል። ዕብራውያን ላይ ላሉ ቅዱሳን እንደ እምነት ማረጋገጫ አድርጎ የሚያቀርበው ይሄንን ነው።
ሕዝቡ ኢያሪኮን ግንብ 7 ቀን ከዞሩት በኋላ ሙሉ መታዘዝ አለው አይደል? ይሄ ክፍል ሙሉ መታዘዝ አለው። 6 ቀን ቢዞሩትስ አይፈርስም። 5 ቀን ዞሮ ቢያቆሙትስ አይፈርስም። በሰባተኛው ቀን 2 ዞሮ ቢተውት አይፈርስም። ሙሉ መታዘዝ አለው አይደል? እምነታቸው ሙሉ መታዘዝ አለው። አድርጉ ያላቸውን በሙሉ ነው ያደረጉት። 6 ቀን ዙሩት። በሰባተኛው ቀን 7 ዙሩት። በሰባተኛው ዙር ላይ ደግሞ ጩሁ። ሙሉን ነው ያደረገው የእስራኤል ሕዝብ ባይዘው። ጎናቸው አርሰው ሙሉ መታዘዝ አለው እምነት በሉት እስቲ። አያቸው አሁን እንደው አምነው ወደቀ ብቻ አይደለም፣ እግዚአብሔር የሰጠው ትእዛዝ አለ። በምንድነው የሚፈርሰው ይሄ ቅጥር? እግዚአብሔር አፈርሷል ሲል አመኑት እግዚአብሔርን። እግዚአብሔር ቅጥሩን ያፈርሷል። ባያምኑት ባይዘው አይራመዱም፣ ባያምኑት አይታዘዙም። እምነታቸው መታዘዝ ነበረው። ሁሌ ነው የምነግራችሁ፣ የዚህ ደብዳቤ ጸሐፊ እያስተማራቸው ያለው ሰው በማመኑ ብቻ እንደሚድን እምነትን እያስተማረ ነው። እውነተኛ እምነት ግን ብቻውን አይደለም፣ መታዘዝ አለው። እውነተኛ እምነት በእምነት ብቻ ነው ሰው የሚድነው። እውነተኛ እምነት ግን ብቻውን አይደለም፣ አብሮ መታዘዝ አለው። እነዚህ ሰዎች አመኑ ብቻ አይደለም እየነገረን ያለው። 7 ቀን ከዞሩት በኋላ በእምነት ቅጥሩ ወደቀ፣ ፈረሰ። መታዘዝ አለው እምነታቸው። አምነዋል። አምነናል። ኢያሱ እግዚአብሔር እንደሚያፈርሰው አምነናል። እጃቸውን አጣምረው አልተቀመጡም። እግዚአብሔር እንደዚህ የሚል ትእዛዝ ሰጣቸው፣ 6 ቀን ዙሩት፣ በሰባተኛው 7 ዙሩት። ማመናቸው ሙሉ መታዘዝ ነበረው። ኦልዌይስ ነው ባይዘው ኦቢዲየንስ አለው። መታዘዝ የሌለው እምነት፣ ስራ እንደሌለው እምነት ሙት ነው። አምኛለሁ ብል ባልታዘዝ፣ አምኛለሁ ብል እግዚአብሔር በቅዱስ ቃል ውስጥ ያስቀመጠው ነገር እምፈጽም ባልሆን እምነቴ ከስጋ እንደተለየ ነፍስ የሞተ ነው። እውነተኛ እምነት መታዘዝን ገንዘብ ያደረገ ነው። እዚህ መጽሐፍ ላይ የተጻፉልን ሰዎች ከዚህ በፊት ያነሳናቸው፣ ለምሳሌ ላስቲክ ያነሳነው ሰው አመነ እግዚአብሔርን። ምንድን ነበር መታዘዙ? ከቤተ መንግስት መውጣቱ፣ የፈርዖንን ቤተ መንግስት መናቁ፣ የዚህን ዓለም ክብር መናቁ፣ በኃጢአት የሚገኝ ደስታን ከዘላለማዊ ክብር ጋር አነጻጽሮ ናቀ፣ ተወ፣ እምቢ አለ፣ ጨከነ። እምነቱ መታዘዝ አለው። አምነናል ጌታን፣ አምነናል ክርስቶስን፣ አምነናል እግዚአብሔርን። ይሄ እምነት መታዘዝን ገንዘብ ማድረግ አለበት። ማመናችን በተግባር በእርምጃ በመታዘዝ ፉልፊል መደረግ አለበት፣ መታየት አለበት፣ መረጋገጥ አለበት። የሚያዩአችሁ ሰዎች አምኛለሁ ስትሉ አምኗል ይሏቸዋል። የሚያረጋግጡት እምነት የሚገልጠውን እውነተኛ መታዘዝ አይቶ ያረጋግጣሉ። አማኝ ነው ይላል። አንዳንድ መታዘዞች ባትናገርም ማመንህን ያስረዳሉ። አንዳንድ መገዛት፣ አንዳንድ መሰጠት፣ ለወንጌል እውነት የሚኖረን ምላሽ፣ እኔ ክርስቶስ አማኝ ነኝ ባትል በጌታ መሆን ያስታውቅ። ጴንጤ ነህ እንዴ? ምን ነው ትመስላለህ? አንዳንዱስ ጴንጤ ነኝ ብሎ አትመስልም። ምንም አዲስ ነህ እንዴ? አረ ቆይቻል። ታዲያ ምን ነው አትመስልም? ንግግርህ፣ ድርጊትህ፣ እምትሆነው ነገር ይገልጣል። ሙሉ መታዘዝ አለው። 7 ቀን ከዞሩት በኋላ መታዘዝ ነው። መታዘዝ ነው፣ ኦቢዲየንስ ነው፣ ሰሚሽን ነው፣ መገዛታቸውን ነው። አምነነዋል እግዚአብሔር እንደሚያፈርሰው። በምን መንገድ ተገለጠ? 6 ቀን ዙሩታል፣ እንዞረዋለን። በዚህ መንገድ ነው የሚያፈርሰው። ለአይምሮ አይመችም፣ እናምነዋለን። ክብር ለኢየሱስ ይሁን። ስለዚህ እምነት በጣም ብዙ ተአምር አለ ኢያሱ መጽሐፍ ላይ። አሁን ይሄ ምዕራፍ 6 ላይ ያለውን አመጣው እሱ ራሱ እንጂ የሌለ ተአምር አለ ኢያሱ ላይ። ሌሎች የመጽሐፍ ቅዱስ ክፍሎች ላይ ያልተጠቀሱ በፍጥረት ታሪክ አንድ ጊዜ ብቻ የሆነ ተአምር አለ ኢያሱ መጽሐፍ ላይ። የፀሐይ መቆም አንዴ ነው የሆነው። ባይዘው እነዚህን ሁሉ ነገሮች አልጠቀሰም። የጠቀሰ የትኛው ነው? መታዘዛቸው የተገለጠበት ቦታ ላይ። እንደ ኢያሪኮ እግዚአብሔር ብዙ ዲማንድ ያደረገበት ቦታ የለም። ከተአምሩ በፊት ማመናችሁን እስቲ በሥራ አሳዩኛል እግዚአብሔር። በምን ሲሉት ቅጥር 6 ቀን ዙሩ። አድካሚ ነው፣ አሰልቺ ነው፣
አይመስልም። ኢያሱ ይቀየርልን። እግዚአብሔር እንዳስለመደን በምድረ በዳ እሳት ይወረወረ የሆነ ከተማውን ያንድደው አይደለም። መታዘዛችሁን ፈልጎታል። ይሄው ዕብራውያን ላይ የተጠቀሰችው ተአምር ከኢያሱ መጽሐፍ ከዛ ሁሉ በተአምር ከተጠቀጠቀ 31 ነገስታት ድል ከተደረገበት መጽሐፍ የተጠቀሰችው ኢያሪኮ ብቻ ነች። ለምንድነው አዲስ ኪዳን ላይ ለዕብራውያኑ ተደራሲ እቺን ተአምር ብቻ ሜንሽን ማድረግ የተፈለገው? ምንድነው ሊያስተምራቸው የፈለገው? ለኛ ምንድነው የሚያስተምረን? እውነተኛ እምነት ሙሉ መታዘዝ አለው። ጥቂት መታዘዝ እንዳለ መታዘዝ ነው። ግማሽ መታዘዝ እንዳለ መታዘዝ ነው። የተወሰነ እርምጃ ጀምረ ባታደርገው ሙሉን እንዳላደረከው ነው። 9ኙን ሕግ ጠብቀው አንዱን ሚስ ቢያደርጉ ምንም አልጠበቃቸውም ነው የሚላቸው እግዚአብሔር መጥቶ። የጠየቃቸውን በሙሉ አድርገዋል። እንደው በእውነት በጣም ብዙዎቻችሁ እንደምትጽፉ አያለው፣ ግን ጎናችሁ ያለው ሰው ሙሉ መታዘዝ አለው እምነት በሉት። በጣም ነው ሰርፕራይዝ ያደረገኝ እኔ ዕብራውያን 11 ላይ ሳነበው። ምክንያቱም ሁሌ የምናነበው የትኛውን ነው? የቅጥሩ መስመጥና የሰዎቹ መጮህ ኡኡ በሉ ቅጥሩ ይፈርሳል ለምንለው ሁሌ ከኡኡ በፊት 6 ቀን መዞር፣ በሰባተኛው ቀን 7 መዞር አለው። ቀጥሎ የሚዞሩት ባይዘዌ ኖርማል ቅጥር አይደለም። ቅድም የነገርኳችሁ አይነት ማንም ሊነቀንቀው የማይችለውን ቅጥር ነው። ማንም ሊነቀንቀው አይችልም፣ እግዚአብሔር ብቻ ያደርገዋል ብለው አምነው ነው። በውጊያ አይገቡበትም፣ ተዋግተው አያሸንፉትም። በእምነት ብቻ ነው የሚያሸንፉት። እግዚአብሔርን በማመን ብቻ ነው ይሄ ድል የሚረጋገጠው። እስራኤል የፈለገውን ያክል ስኪልፉል ቢሆኑ ዋርፌር ላይ ጦርነት ላይ የፈለገ ስኪልፉል ቢሆኑ ኢያሪኮን ድል አያረጓትም። ኢያሪኮ ቅጥሯ ብቻ አይደለም ኃያላን አሏት፣ ግንባር የማይስታላት ኢያሪኮ። እግዚአብሔር መጣና እንደዚህ ያለ አትዋጉ፣ እኔን ታዘዙ። ምን እናርግ? ዙሩት በቃ እና እኔ እዋጋላችኋለሁ። ከእናንተ ኦቢዲየንስ እኔን ማመናችሁን ማቀው በመታዘዝ ነው። አዎ መሳሪያ ስለ ቀስትና ፍላጻ ተሸከመ ምሽግ ይዘህ አትዋጋ። አዎ እኔ እዋጋለሁ፣ አንተ ዙረው። እስቲ አሜን በሉ። እንደዚህ አይነት አሰራር ምናልባት ዛሬ ራሱ አሁን ለአንዳንዶቻችሁ በእውነት እንደ መልእክታችሁ ራሱ ከሆነ በጣም እያታገለ ያለው ነገር ካለ ታዘዝ ለጌታ። ኦቢዲየንስ ሰሚት አርግ። በእግዚአብሔር መገኘት ፊት በቅዱስ ቃሉ ፊት ውደቅ እስቲ። ተዛ ቀጥሎ ያንተ አይደለም የእግዚአብሔር ነው። ይሄው የነሱ አይደለም። የነሱ ምንድነው? መዞር፣ እየተነጋገሩ መዞር። ታቦት የተሸከሙ ካህናት ታቦት አለ ባይዘው አብሯቸው ታቦት የተሸከሙ ካህናት ከፊት ሄዳሉ። ህዝቡ በሆነ ያህል ጫማ ከታቦቱ ራቅ ብሎ አለ። የእግዚአብሔር ቃል ኪዳኑን ታቦት ካህናቱ ተሸክመው ሲሄዱ ህዝቡ ከኋላ ተሸክሞ አብሯቸው ይመጣል። በጣም የደከመ ካለ ያዝላሉ፣ በጣም ሕፃናት ካሉ ያቅፋሉ። ሁሉም ነው የሚዞረው፣ ቤቱም የሚቀር የለም። እግዚአብሔር ሁሉንም ህዝብ ሙሉ መታዘዝ ነው የጠየቀው። ሕፃን ነው፣ ሽማግሌ ነው፣ እናት ናቸው፣ በጣም ደግሞ የደከመ ሰው ነው። ናውጣ ከቤትህ እና መታዘዝን ፈጽም። የተወሰነ ይቀመጥና ብርቱ ይዙር አይደለም ያለው እግዚአብሔር። ከሁሉም ሙሉ መታዘዝ እፈልጋለሁ። ለምን? ዴሊቨራንሱን የማከናውነው በሁሉም በኩል ነው። የተመረጠ አንድ ግለሰብ እግዚአብሔር ፕሮሞት አላረገም። እግዚአብሔር ብቻውን ከህዝቡ ጋር። ሰሪው ማን ነው? እግዚአብሔር ነው። ማማ ተሳተፈ? ህዝቡ ሁሉ አለ። የተፈለገችው ክፍል ናት። በእምነት ወደቅ። ክብር ለእግዚአብሔር ለአምላካችን ይሁን። ከዛ ቀጥሎ የሚያቀርበው ረዓብን ነው። ቁጥር 31 ላይ እቺ ሴት አሕዛብ ናት፣ የእስራኤል ወገን አይደለችም። እግዚአብሔር በማዳን እቅድ ውስጥ አሕዛብን እያካተተ እንዳለ ባይዘው እያስተማራቸው ነው። ዕብራውያን ናቸው። አብርሃም ሲባል አይ ቲንክ ቸርቹ በሙሉ በእልልታ ይቀልጥ ይላል። የመጀመሪያው ዕብራዊ እኮ አብርሃም ነው። ዕብራዊው የተባለው የመጀመሪያው ሰው አብርሃም ነው፣ አባታችን ይላሉ። ሙሴ ሲባል ሕጉን የሰጠን መመኪያችን ይላሉ። ኢያሪኮን ዞረው ቅጥሩ ወደቀ ሲባል የእግዚአብሔር ሕዝብ ይላሉ። ረዓብን አመጣታ ሰውየው። አሕዛብ ከአሕዛብ ደግሞ ስሙ ታዳሪው ነው የሚለው። እኔ ነኝ ያልኩት ኮስተር አትብሉ ቦጋ ላይ ነው። ይሄው እዩት።
እዩት ቁጥር 31 ኃጢአተኛ አሕዛብ እግዚአብሔር መረጠ ኢያሪኮ መሃል። እግዚአብሔር የማዳን እቅዱ ውስጥ አሉ። የእስራኤል ብቻ አይደለም፣ የዓለም ሁሉ አዳኝ ነኝ። አሕዛብንም እጠቀልላለሁ አለ እግዚአብሔር። አሕዛብንም እጠቀልላለሁ። እቺ ረዓብ የሚሏት ሴት የማናት መሰለቻችሁ? የቦዔዝ እናት ናት። ቦዔዝ ደግሞ ሩትን ያገባው ነው። ሩት ደግሞ የንጉሥ ዳዊት ቀድማያት ናት። ንጉሥ ዳዊት ደግሞ የመሲሁ ግንድ ነው። ረዓብን እግዚአብሔር ጎትቶ መሲያኒክ ላይን ውስጥ ነው የቀላቀላት። በዚህ ኢያሱን አላመጣውም እኮ ስሙን፣ ረዓብን ጠቀሳት የሰውዬ እና ኢያሱ ወደ ኢያሪኮ ከእንትኑ በፊት ሰላይ ላከ። ሰላይ ሲልክ ሰላዮቹን የተቀበላቻቸው እሷ ናት። ሰው ሁሉ በሩን ዘግቶ እየጠበቀ ነው። እስራኤል ላይ አንገታቸው ነው የምንለው ብለው እየጠበቁ ረዓብ ስታገኝ አስገባቸው። ኖ ከዛ አወቀቻቸው። ከእናንተ የተነሳ ምድሪቱ በፍርሃት ተውጣለች። ከእናንተ የተነሳ እኔ ራሴ ይኸው እግሬ አታይም ሲንቀጠቀጥ። አምላካችሁ እግዚአብሔር ከእናንተ ጋር ነው። ቀጥሎ የእናንተ አምላክ በሰማይም በምድርም አምላክ ነው አለች። ላንብብላችሁ። ረዓብ ዝም ብላ መሰላችሁ ሄዳነችው? ረዓብ ሲባል ሰው አሁን ዝም ብሎ ነው የሚመስለው። ኢያሱ 2 ላይ ላንብብላችሁ። በጣም ባለ ታሪክ እኮ ናት። ቁጥር 10 እና 11 ላንብብላችሁ። ቁጥር 10 እና 11 እንደዚህ ይላል አይደል? ከግብፅ ይኸውላችሁ፣ ረዓብ ለሰላዮቹ የምታወራው ነው። ለሁለቱ ከኢያሱ ለተላኩ ሰላዮች ረዓብ የምታወራው ነው። እንግዲህ የኢያሪኮ የህዝቡ የከተማው ድምፅ ነው፣ ወሬ ነው። እሷ በቃ እድሉን አገኘች ለማውራት። ቀጥሎስ ለመዳን ልታመልጥ ነው። በቃ እሷ አገኘቻቸው። ኦልሬዲ ፈርታ መቀመጥ አይደለም ማምለጫ እየፈለገች ነበር። እግዚአብሔር ሰጣት በር። ቁጥር 10 ከግብፅ በወጣችሁ ጊዜ እግዚአብሔር ቀይ ባህርን በፊታችሁ እንዴት እንዳደረቀ የሰማችሁን እኮ ነው። ይኸውላችሁ አሁን እስራኤል ከግብፅ ወጣ አይደለም የሰማችሁ። አምላካቸው እግዚአብሔር ቀይ ባህርን አድርቆታል የሚለውን ሰምታለች። መስማት ብቻ እንዳይመስላችሁ ማመኗን ደግሞ አሳያችኋለሁ። ቀይ ባህርን በፊታችሁ እንዴት እንዳደረቀ እናንተም ከዮርዳኖስ በስተ ምስራቅ ፈጽሞ ያጠፋችኋቸውን ሁለቱን የአሞራውያንን ነገሥታት ሲሆንንና አግን ምን እንዳደረጋችኋቸው ሰምተናል አለችና ቁጥር 11 ይህን በሰማን ጊዜ ልባችን ቀለጠ፣ እናንተን ከመፍራት የተነሳ ያልተሸበረ ሰው አልነበረም። እግዚአብሔር አምላካችሁ በላይ በሰማይ በታች በምድር እርሱ አምላክ ነውና። የረዓብ እምነት እዚህ ላይ ነው። የእናንተ አምላክ በላይ በሰማይ በታች በምድር እርሱ አምላክ ነው። ክብር ለእግዚአብሔር ለአምላካችን። ከዛ ቀጥሎ ምንድነው ያደረገችው? ቁጥር 13 ላይ የአባቴንና የእኔን የወንድሞቼና የእህቶቼን እንዲሁም የእነርሱ የሆነውን ነፍስ ሁሉ እንድታተርፉልኝ ከሞትም አድኑኝ። ይብራ እኮ ለአሕዛብ። አሕዛብ እኮ ሲያምን በቃ ጥርግ አድርጎ ነው የሚያምነው። አገኘቻቸው። አሕዛብ ናት። ቀጥሎ ኃጢአተኛ ናት። መጽሐፍ ቅዱሱ ራሱ የጠቀሳት በዚህ ስሟ ነው። ረዓብ ምን አለ ቢላት ኢያሱ፣ እሺ ኢያሱ ሲበል የዕብራውያኑ ጸሐፊ ምን አለ ረዓብ ብቻ ቢል? የእግዚአብሔር የማዳን ጉልበት እኮ ነው ይሄ። እግዚአብሔር ሊያድን ከመጣው ምንም አይከለክለውም ነው። አሕዛብ በእንደዚህ አይነት የኃጢአት ጥልቀት ውስጥ ያለችን ሴትዮ ኃጢአቷን ሰብሮ አሕዛብነቷን አልፎ እግዚአብሔር ማዳን አድርጓል። እንደው ከነ ኢያሱ ከዛ ዘመን ከነበረ ጥፋት አይደለም እኮ ያዳናት። በኋላ የእግዚአብሔር ዲዛይን ሌላ ነው። ለመነቻቸው፣ ኑ ቤቴ ግቡ አስገባች። ነገረቻቸው። ዝም ብላችሁ ሳሏቸው። አሁን እነዛ ሁለት ሰላዮች እኮ ስማቸው አልተጻፈም። እሷ ናት የተጻፈችው። እኔ እኮ እምነት ምን አይነት እኮ ጠንካራ ነገር እኮ ነው። እግዚአብሔር ይምረጥህ እንጂ እምነት እኮ ከባድ ነገር እኮ ነው። ሰማይ እኮ ስማችን እኮ ተጽፏል። ያበረታታ ያገዛ አይደለም የተጻፈው፣ በዚህ ያመነ ነው የተጻፈው። አሁን ሊሰልሉ መተው ሰዎች ሁለት ሰላዮች ብቻ ነው የሚሉ ምዕራፍ 6 ላይ ባይዘው ሁለቱን ሰላዮች ጠራቸው ይላል። ኢያሱ ኑ አላቸው። አቤት አሉት። ያኔ
አዳነቻችሁን ቤቷ በቅጥሩ አጠገብ ያለችውን ረዓብን አድኗት አለ። አውጧት፣ ፍጠኑ፣ እንዳጠፋ ከነቤተሰቧ አድኗት አለ። ምን ቃል ተገባብተዋል ከረዓብ ጋር? እኛ እንደመጣን ካንቺም ጋር እንደነበርን ቀጥሎ ይሄንንም ከተማ መተን እንደምንኖር ለማንም ሰው እንዳታወሪ፣ እሺ? ሚስጥር ጠብቂ፣ እሺ? ቀጥሎ አሏት ስንመጣ ያንቺና የአባትሽን ቤት እንዳናጠፋ እኛ በወረድንበት በዚህ መስኮት በኩል ቀይ ፈትል ጨርቅ ወደ ታች አውርጂ። ቀዩን ፈትል ስናይ እንመጣለን፣ አንቺንና የአባትሽን ቤት ቀድመን እናወጣዋለን። ኢትስ ኤ ጋድ ሪዴምፕቲቭ ወርክ። እኔ አሁን ቀዩ ፈትል ማለት ብዬ ብዙ ማብራራት አለብኝ? አልገባችሁም? ከቤተ መቅደሱ እንትን ጋር ማያያዝ አለብኝ። መጋረጃው ቀይ ነው ባይዘው። ወደ ቤተ መቅደስ ሊቀ ካህኑ በዓመት አንዴ ሲገባ አልፎ የሚገባው ገመዱም የሚታሰረው ገመድ ቀይ ነው። የቤተ መቅደሱ መጋረጃም ቀይ ነው። አሁን ለሷ እየነገሯት ያሉት እንደ ምልክት ነው። እግዚአብሔር ግን እየሰራ ያለው ምንድን ነው? የክርስቶስ ኢየሱስን የማዳን ሥራ እያሳየ ነው። ቀጥሎ የሚሰራውን ሥራ እያሳየ ነው። እግዚአብሔር አምላክ በቤተ መቅደሱ ላይ የሚያስቀምጠውን አንዱን ነገር እሷ ቤት ውስጥ እንደተገኘ የእግዚአብሔር በልጁ በኩል የሚያደርገው የማዳን እቅድ በክርስቶስ ኢየሱስ ደም ኃጢአት ሁሉ እንደሚወገድ በክርስቶስ ኢየሱስ ደም በኩል እግዚአብሔር ኃጢአትን አስወግዶ ሰዎችን እንደሚያድን እንደ ምልክት ነው። በቤትሽ በኩል ቀይ ጨርቅ አርገሽ አውርጂ ወደታች፣ እኛ ከሩቅ እናየዋለን። ከቤትሽ አንድ ሰው መንገድ ላይ እንዳይገኝ፣ ቀዩ ፈትል ያለበት ቤት ውስጥ ያለ ሰው ብቻ ነው የሚድነው አሏት። ከዛ ወጥቶ ቢገኝ ኃላፊነት አንወስድም እና ጥርግርግ አርገሽ ቤት ውስጥ አስቀምጫቸው። ከዛ ውጭ ያለ በሙሉ ይጠፋል፣ እዛ ውስጥ የተቀመጠ በሙሉ ግን ይድናል። አንድም ሰው እንደማይሞት እኛ ማረጋገጫ እንሰጣለን። ከሞተ እኛ በምትኩ እንሞታለን አሏት። ክብር ለኢየሱስ ይሁንለት። የእግዚአብሔር የማዳን እቅድ ነው። አሁን ረዓብ የሚሏት ሴትዮ የምታስበው ምንድን ነው? ከዛን ሰሞን ከሚመጣ ጥፋት መዳን ነው። ቅጥሩ ባይዘው ይውደቃ ረዓብ አታውቅም። እስራኤል እንደሚያሸንፍ ነው የምታውቀው። አምላካቸው እግዚአብሔር ከዛ ከግብፅ ጀምሮ በምን አይነት መንገድ እንደመጣ ስለምታውቅ እዚህ ከተማም ድል ይሰጣቸዋል ነው የእሷ እውቀት። የሚፈርሰው እሷ የቆመችበት ቅጥር ነው የሚፈርሰው ባይዘው። እሷ ቤቷን የሰራችበት አካባቢ ነው ተንዶ የሚወድቀው። መጀመሪያ እግዚአብሔር ያዳናት ከጥፋት ነው። መጀመሪያ የምትጠፋው እሷ ናት። እግዚአብሔር ጣልቃ የገባው መጀመሪያ ረዓብ ጋር ነው። የምትጠፋውን ሴት ነው ያዳናት። ረዓብ የዛን ቀን ከሚመጣ ጥፋት ዴሊቨር ሆናለሁ ነው እኮ። እግዚአብሔርስ ከዘላለም ሞት መትረፍ እያስተማረ ነው በዚች ሴት። አሁን ረዓብ አሁን ማቴዎስ ወንጌል ምዕራፍ 1 ቁጥር 5 ላይ ያለች ባይዘው የኢየሱስ የዘር ግንድ ሲጠቀስ ለዛም ይወላችሁ። አሁን ሉቃስ ቢጠቅሳት ችግር የለውም፣ አሕዛብ ነው እሱ። አሕዛብ ፈልጎ ጠቀሰ። ማቴዎስ አይሁዳዊ ነው የጻፈው፣ ለአይሁዳውያን ነው። የአሕዛብ ስም ለመጻፍ ባይዘው ማቴዎስ ጭንቅ ነው የሚይዘው። ባይዘው እከለለ መቶ አለቃው ነው የሚለው ሰውየው። በጣም ብዙ ወለታ ያለላቸውን ሰውዬ መቶ አለቃው ይለዋል። አጠገቡ አንድ አይሁዳዊ ካለ ሰውየው ነው የሚጽፈው። ያች ሴትዮ ትዝላችኋለች፣ ልጇ ካጋንንት የተፈወሰላት 3 አገር ጠቅሶ ስሟን ያልጠቀሳት ሴትዮ የሲሮፊንቃ የሲዶናና የግሪክ ሴት አላት። አንድ አገር ቀንሶ ምን አለ ስሟን ቢጽፍ። እንደዚህች አይነት አማኝኛ እንኳን ለልጆቻችን ስም እንድናወጣበት አይጽፍም። ቢሞት ረዓብን አለመጻፍ አይችልም። ረዓብ ቦዔዝን ወለደች ይላል። ቦዔዝ እኮ የቤተልሔሙ ሰው ማለት ነው። ሰውየው ንጹህ እስራኤላዊ ነው። ባይዘው የማ ልጅ ነው? የረዓብ ልጅ ነው። አሕዛቧን ሴት እግዚአብሔር ቀላቅሎ የቤተልሔሙን ሰው ከሷ እንዲመጣ ተደረገ። ተወለደ ቦዔዝ። ጋሽ ቦዔዝ ደግሞ የዋጁት ማንን ነው? ሞዓባዊቷን ሩትን። እግዚአብሔር ወደ ቤተ መቅደስ ማንም እንዳይጠጋ ያላትን ሩትን። ፓረንት ማነች? ረዓብ። ልጇ ማን ነው? ቦዔዝ። ግራንድ ሰን ማን ነው? ኢዮቤድ ነው። ኢዮቤድ። ከዛ ቀጥሎ ማን ነው? እሰይ። ከዛ ማን ነው? ማቴዎስ ይጽፍ። በጣም ብዙ ልዩነት አለ በዚህ ረዓብና ዳዊት መሃል ብዙ ትውልድ አለ። ቁርጥርጥ አርጎ አወጣቸው። በቃ ረዓብ፣ ቦዔዝ፣ ኢዮቤድ አለና ዳዊት አይደለም ያለው።
ኢዮቤድም እሰይን ከዛ ንጉሥ ዳዊትን ብሎ ነው የሚጽፈው። ላይኗን የት እንደገባች እቺ ሴት የዕብራውያኑ ጸሐፊ ምንድነው እየነገራቸው ያለው? እግዚአብሔር በማዳን ዕቅድ ውስጥ አሕዛብን አካቷል። ዝሙት አዳሪዋ ረዓብ ሲል የዕብራውያን ተደራሲያን ዕብራውያን ናቸው። አሕዛብ መጨበጥ ሊከብዳቸው ይችላል። ረዓብን ዝሙት አዳሪዋ ረዓብ ሰላዮቹን ተቀብላ በእምነት ዳነች ይላሉ። እግዚአብሔር ከእናንተ አልፎ ሳልቬሽኑ ነው ለሰው ልጆች ሁሉ አድርጎታል። የቤዛነት ሥራው ከዕብራውያን አልፎ አሕዛብንም ሁሉ የሚጠቀልል ነው። ለዚህ ምልክቱ ማን ነው? ረዓብ ናት። ከሷ በላይ የተጠቀሱት በሙሉ የዕብራውያን ፋሚሊን የተጠቀሰው በጣም በስፋት የተጠቀሱት ቦታ የተሰጣቸው የዕብራውያን ፋሚሊ ናቸው። ከምዕራፍ 7 ጀምሮ ሲያነሳ የመጣው የክህነት ሥርዓት ነው። ከእስራኤል ውጪ የሌለ የክህነት ሥርዓት ነው ሲጻፍ የከረመው። አሁንስ አሕዛቧ መጣቻል። በማመን በክርስቶስ ኢየሱስ የቤዛነት ሥራ በማመን እግዚአብሔር የማዳን ዕቅዱን ያስተዋወቀው ዛሬ አይደለም፣ ጥንት ነው። ከአሕዛብም ኃጢአተኛዋን ሴት በማዳን ከሷ ንጹሕ ሰው በማምጣት ንጹሕ ቦዔዝን አመጣ። በቦዔዝ በኩል ወደ ቤተ መቅደስ እስከ 8 ትውልድ እንዳይመጡ ከተባሉት ከሞዓባውያን መካከል ሩት የምትባልን ሴት አመጣ። በሩት በኩል በጣም የመሲሁ የአገዛዙ የዙፋኑ ምሳሌ የነበረው ንጉሥ ዳዊትን አመጣ። እግዚአብሔር ዓለምን የማዳን ዕቅድ አለው ነው የረዓብ ትምህርት። ማንም ከየትም ዘር ይሁን ካመነ እግዚአብሔር ያድነዋል ነው የረዓብ ትምህርት። እምነትን ያቀረበው ረዓብ ጋር ከተአምራት አንጻር አይደለም፣ ከሳልቬሽን አንጻር ነው። ከሚራክል አንጻር አይደለም። የረዓብ ሳልቬሽን ነው። እግዚአብሔር ድነት ሰጠ። ለማ ለአሕዛብ። እግዚአብሔር ማንን መረጠ? አሕዛብ መረጠ። እንዴ የውርደት ዕቃ የምትባለዋል ኢያሱ ራሱ ሲጠራት በዚህ ስም የሚጠራትን የኢያሪኮ ሰዎች በዚህ ኃጢአተኛ ስም የሚጠሯትን ሴትዮ እግዚአብሔር መረጠ። እንደ ሳምራዊቷ ሴት አይሁድ መካከል ስንት የተባረኩ የሚባሉ እያሉ ጌታችን ኢየሱስ ክርስቶስ ሰማርያ ከተማ ወርዶ 5 ባል የነበራትን እጅግ በጣም በኃጢአቷ በጣም ስለ ኃጢአቷ ነው የተጻፈው ሴት ጌታስ መጣ፣ ነካት፣ መረጣት፣ ቀደሳት። በሷ በኩል ከተማ አዳነ። ከተማ ሰማርያን ታደገ። በሷ በኩል ልማዱ ነው። የማዳን ዕቅዱ ላይ የማይጠበቁ ሰዎችን ያድናል። ዛሬም እንደዛ ነው የሚሰራው። ኃጢአተኞችን ነው የሚያድነው። በደለኛውን ነው የሚያድነው። የወደቀውን ነው የሚያድነው። ሰው አይጠቅምም ያለውን ጠርቶ ማዳኑን እግዚአብሔር ያስተዋውቃል። የኢየሱስ ክርስቶስ ደም ጉልበት በእኛ በኃጢአተኞቹ ነው የታየው። የረዓብ ትምህርት ይሄ ነው። ሴትዮዋ ሰላይ አስገባች ብሎ አይደለም ያለፋት፣ በእምነት ዳነች። በእምነት ዳነች። ሰላይ አሁን 2 ሰላይ ማስገባት ነው እንዴ መዳን? አይደለም። የሴትዮዋ ኮንቪክሽን ምዕራፍ 2 ላይ ያነበብነው የሴትዮዋ እምነት ምንድነው? እምነቷ የእናንተ አምላክ በሰማይም በምድርም እርሱ ብቻ ነው አምላክ። ጎናቸው ያለው ሰው እግዚአብሔር የማዳን ዕቅዱን አስተዋውቋል በሉት። ዛሬ ምናልባት በእውነት ነው የምላችሁ እኔን አሁን ይቅር ይለኛል ይላል አንዳንድ ሰው። ኦፍ ኮርስ እኛን ይቅር ብሎ የለ እንዴ? የተመረጠ የሚባል አሕዛብ የለም። ባይዘው በሙሉ ጨለማ ነው። ካራክተር ዋይዝ በጣም ጥሩ ሊመስል ይችላል፣ ግን በቃ የጥፋት ልጅ ነው። አንዳንዱ ደግሞ በድርጊትም በተግባርም በኑሮም ደግሞ በጣም ደግሞ የተገለጠ ኃጢአተኛ ደግሞ አለ። ሁሉም ኃጢአተኛ ነው። እግዚአብሔር በልጁ በክርስቶስ ኢየሱስ ደም በኩል ሁሉንም ኃጢአተኞች ያድናል። ፈቃደኛ ብቻ ነው መሆን ያለብህ። እኔን ይቅር ይለኛል ይልሃል። የእኔ ብዙ ነው ስትል ከኢየሱስ ደም ይበልጣል አይበልጥም? የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻናል። ያነጻል እኮ አይደለም፣ ያነጻናል። ማንን? እኛን። የኢየሱስ ደም ለማን የፈሰሰው? ለኃጢአተኛው። ለጻድቅ አይደለም፣ ለኃጢአተኛው። ኃጢአተኛ ነኝ ስትል የኢየሱስ ደም ያነጻል።
የኢየሱስ ደም ይቀድስሻል። ሁሉም ሰው አንገቱን ዝቅ አድርጎ ይጸልያል። ማንም ሰው እንዳይንቀሳቀስ አመስግኑት። የረዓብ አይነቶች ነን እኛ ኃጢአተኞች አሕዛብ፣ በብዙ በደል ውስጥ የነበርን አሕዛብ የክርስቶስ ኢየሱስ ደም የፈሰሰልን እግዚአብሔር የማዳን ዕቅዱን አስተዋወቀ። አድናለሁ ማንን? እነ ኢያሱንና እስራኤልን ነው። እነሱንም አድናለሁ፣ አሕዛብም ግን አድናለሁ፣ ኃጢአተኞቹንም ግን አድናለሁ። ድንገት አይደለም ወደ ቤቷ ሰው ያስገባችሁ፣ እምነቷን ለመናገር ነው ያመጣቻቸው። የእናንተ አምላክ በሰማይም በምድርም አምላክ ነው ለማለት ይህንን ለመንገር ነው ያመጣቻቸው። ፈርተናል። እኔና ቤቴን ባካችሁ መዳኛ መንገዱን አሳዩን። ቀይ ፈትል አርገሽ በመስኮት በኩል አውርጁ አሏት። መዳኛው መንገድ እሱ ነው። የክርስቶስ ደም ምልክት ምሳሌ ነው ይሄ። ክብር ለኢየሱስ ይሆን። እግዚአብሔር ማዳን ያረገው በጠቦት ደም በመቃንና በጉበል ላይ ተቀብቶ ነው። አንቺም ልክ የዛ ምሳሌ አርጊ። በቤትሽ ላይ ቀይ ፈትል አውርጆ ወደታች። ያኔ አንቺና ቤተሰቦችሽ ትድናላችሁ። አመስግኑት። ስላዳንከኝ አመሰግንሃለሁ። እኔን ኃጢአተኛዋን እኔን በደለኛውን ይቅር ስላልክ ስለማርክ አመሰግንሃለሁ። በዚሁ አያይዘን አንድ ጥሪ ማድረግ እፈልጋለሁ። የእግዚአብሔርን ቃል ሰምቻለሁ። መዳን በክርስቶስ ኢየሱስ በኩል እንደሆነ ሰምቻለሁ። የክርስቶስ ኢየሱስ ደም ከኃጢአት ሁሉ እንደሚያነጻም ይህንንም ደግሞ ተረድቻለሁ። እኔ ኃጢአተኛ ነኝ። ደግሞ ይህንን ጌታ ኢየሱስ ክርስቶስን የሕይወቴ ጌታና አዳኝ አድርጌ ልቀበል ፈቃደኛ ነኝ። ኃጢአቴን ይቅር እንደሚለኝ አምኛለሁ። ሕይወቴን ልሰጠው ፈቃደኛ ነኝ የምትሉ